ውድ ቤተሰቦቼ ማለት ነው በአብርሽና በሩታ ትዳር አንድ ሰው ጥሩ ሰው ይጡ። እውነት አንድ ሰው እንኳን የሚያስታርቃቸው ሰው ይጥፋ። ሁሉም ለኔ ነው የሚለው። ይሄ ደስታ ተብዬው ሩታ ለኔ ይላል፣ ሄርሜላም አብርሽ ለኔ ትላለች። ቆይ ምን አለ በፍቅር ብታስታርቋቸው እናንተ ማለት ነው። እኛንም እንዳንሰቃይ እናንተን እንዳንሰድብ በቃ እኛ እኮ የእናንተን ደስታ ስለምንፈልግ እኮ ነው። በነገራችን ላይ እውነት ለመናገር ማለት ነው ሰውን መውደድ ማለት በጣም ከባድ ነው። በሽታ ነው፣ ከበሽታም በላይ ነው። ወይኔ ብቻ የሰው ፍቅር ይስጣችሁ ሁላችሁንም። አብርሽና ሩታ በዚህ ናክል ወደናቸው ለነሱ ጭርር ማለታችን መቃጠላችን ማለት ነው። እነሱ ለሚሰሩት ዶላር እነሱ ለሚቀበሉት ብር ማለት ነው እኛ እውነት እየመሰለን ማለት ነው። እና ውድ ቤተሰቦቼ እውነት እንዳልሆነ ዛሬ ራሱ በሩታ ቤት በተለቀቀ ቪዲዮ አስታውላችሁ ካያችሁ ይሄ ነገር ሁሉ ነገር ውሸት እንደሆነ ማለት ነው። እኔ እኮ ውሸት እንደሆነ እኮ አውቃለሁ፣ ግን ቤተሰቦቼ ምን አለ መሰላችሁ አላቅም ሴትም ስለሆንኩ ይሆን በቃ ለሩታ ያልሆነ ትወና ሲሰጣት ነው በጣም የምናደደውና በጣም መበሳጨው ማለት ነው። እናም ደግሞ የአብርሽ ቆፍጠና ለማለቱ እኔ እውነቴ ነው የምላችሁ ብሳደብም የሆነ ነገር ብናገርም ማለት ነው አብርሽና ሩታ የሆነ ሰው ሲነካቸው አልወድም። በጣም ነው የሚደብረኝ፣ በጣም ያስጠላኛል፣ በጣም እናደዳለሁ ራሴን እስከሚያመኝ ማለት ነው። ዛሬ ራሱ በአብርሽ በጣም ነው የከፋኝ ማለት ነው። ዳኒ ያንን ሁሉ ሲያደርገው እንኳን እንደ ወንድ ቆፍጠን ብሎ መልስ አለመስጠቱ ማለት ነው። ሲያለቅስ ደግሞ በጣም ነው የተናደድኩት፣ በጣም ነው የተሰማኝ ማለት ነው። ለምን ወንድነቱን አላሳየውም ብዬ ማለት ነው። አሁንም ያንን ነገር በዛ ነገር ተናድጄ ስመጣ ደግሞ እዚህ ጋር ደግሞ ደስታ መጥቶ በግድ ካላፈቀርሽኝ በግድ ካላገባሽኝ። ፍቅር እኮ በልመና አይደለም እኮ የሁለት አባቱ ልብ ተገናኝቶ ካልተወደዳችሁ ካልተፈቀራችሁ አንተ አፍቅረሃት እሷ ካላፈቀረችህ ምንም ዋጋ የለውም። እና ባካችሁ እስቲ በፍቅር አስታርቋቸው። እንደው ድራማም ይሁንና በቃ እስከዛሬ ለእናንተ ተገዝተው ኖረዋል። ሩታም ቢሆን አብርሽም ቢሆን እኛም ከእናንተ ተጨምረን ብዙ ነገር ተብለናል። እስቲ አቃኑት የአብርሽና የሩታ ትዳር ማለት ነው። አብርሽና ሩታ እንኳን ቢሰሩ ቢተውኑ እንኳን እናንተ ማለት ነው በቃ እስከዛሬ ሰርተናል፣ እስከዛሬ ተቀይረናል፣ አሁንማ እናንተ ትዳራችሁ ኖሩ፣ በደስታ ልጃችሁን አሳድጉ ብላችሁ ሁላችሁም እስቲ ተባበሯቸው ማለት ነው። እንደዚህ መልካምነት ለምንድን ነው የጠፋብን ግን እኛ ማለት ነው። በጣም ነው የሚያሳዝነው እውነት ለመናገር ማለት ነው። እኔ ብቻ ሩታ ፈጣሪ ሲጠብቅሽ ምንም ነገር ማድረግ አልችልም። በቃ አንቺም ደግሞ ምን እንደሆንሽ አላቅም፣ ምን እንደነካሽ አላቅም። የተባልሽ ሁሉ ነገር አሚን ብለሽ የምትቀበይ ሴትያ፣ አሚን ብለሽ የምትተውኝ ነገር አላቅም። በዚህ ድራማ ውስጥ በዚህ ስራ ውስጥ እንዴት እንደገባሽ አላቅም። እኔ ነጌም ከነጌም ወዳ ቢሆን እውነቴ ነው የምላችሁ በአብርሽም ህይወት በሩታም ህይወት የማዝነው ማን ላይ እንደሆነ ታውቃላችሁ? አብርሽ እህት ላይ ኤልዱ ላይ ነው በጣም ማዝነው ማለት ነው። ከምሬ ነው የምላችሁ። በቃ ለምን በጣም ደብሮኛል፣ በጣም አስጠልቶኛል እውነት ለመናገር ማለት ነው። አንዳንዳችሁ አላችሁ ለራስሽ ነው የምትሏት አላችሁ። እውነቴ ነው ለራሴ አይደለም። አብርሽና ሩታ በጣም ስለምወዳቸው ነው ማለት ነው። እኔ አብርሽን በተለይም በጣም ያናደደኝ ነገር ቢኖር በቃ ለራሱ መሆን አይችልም፣ ቆፍጠን ማለት አይችልም። ሁሌም አንገት መጥፋት፣ ሁሌም ማልቀስ፣ ሁሌ በቃ ወይም የራሱ ደስታ የሚያስደስተው ነገር መርጦ አይሄድም። ወይ ሄርሜላን አይልም ወይም ደግሞ ሩታን አይልም። ሩታን ደግሞ ባልሆነ ነገር እየገባች ደግሞ የምትተው ነገር የምትሰራ ነገር። እኔ እኮ ሁለቱም መተው ቢሰሩ እኮ በጣም ደስተኛ ነኝ። እውነቴ ነው የምላችሁ። ለምን አይደባደቡ? አብርሽና ሩታ ሁለታቸው ሆነው ለምን ድብድብ አይፈጥሩም? ለምን እንደዚህ ዱላ በዱላ አይፈናከቱም? በጣም ነው ደስ የሚለኝ። ግን በሁለታቸው መካከል እየገቡ ሰውን የሚበጠብጡ ነገር፣ ሁለታቸው ተራርቀው የፈለገም ሰው አሁን ይሄን ነገር ድራማ ነው ሲባል እንኳን ማያምን ሰው አለ፣ ማይቀበል ሰው አለ ማለት ነው። ድራማ ማይሆን እኮ ስራ ባይሆን እኮ ትላንትና የራቁት ፈቶ ይዤበታለሁ በአብርሽ ብላ ሄርሜላ እንደዛ እያለቀሰች እንደዛ እያነባች መቼስ ደስታ ቪዲዮ ያያል። ቪዲዮ ያይም አይባልም፣ ፈረንጂው ቪዲዮ ያያል። የሩታ በጣም ወዳጅ ወንድሟ ነው፣ ቅርቧ ነው። አላያችሁም? ዛሬ ራሱ ቤቱ በሷ ጥላ ነው የወጣችው፣ ዝጋው ቤቱን ብላ ነው የወጣችው ማለት ነው። እና በዚህ ናክል ፈረንጂ ምስጢር የማያውቅ ነገር የለም፣ ሁሉም ነገር ያውቃል።
ግን አያችዋ አንድ ሴት ባሌን እፈልጋለሁ ብላ ወደ ቤቱ ስትመልስ አንድ ወንድ ልጅ መጥቶ እኔ ያፈቅርሻለሁ፣ እኔ ወድሻለሁ፣ የኔን ፍቅር ተቀበይ፣ ከኔ ጋር ኑሪ። እውነት ትክክለኛ ነገር ቢሆን እንደዚህ ነገር ይፈጠራል? እስቲ ቤተሰቦቼ፣ በተለይም ደግሞ በጣም የሚገርመኝ ነገር ቢኖር እኔ እውነቴ ነው የምላችሁ ሴትም ብቻ ስለሆንኩ አይደለም ብቻ የሩታም ሀቅ የአብርሽም ሀቅ የሆነ ቀን ይወጣል ብዬ ነው ተስፋ ማድረገው ማለት ነው። መቼም ተስፋ አልቆርጥም እኔ ማለት ነው። የትኛው ጋር እውነት እንዳለ ማለት ነው። አብርሽና ሩታ ለማን እንደሚኖሩ የቡታጀራ ዩቱበሮች በጣም አገሰሶች ናቸው። በልተው ማይጠግቡ ናቸው። በልተውማ ቢጠግቡ ብር ተቀብለውማ ቢጠግቡ አብርሽና ሩታን አመስግነው እግራቸው እጃቸው ስመው ትዳራቸውን ያስታርቁና አንድ ላይ ሆኖ ይሏቸው ነበረ። ነገር ግን ውለው እያደሩ ጭራሽ ብር እየጨመረ እየወደዱ ብርን እያፈቀሩ ነው የሚሄዱት። አሁን ፈቶ የሚባለው ነገር አያችሁ፣ ስንት ሰው ሰራበት ዛሬ ማለት ነው። ስንት ቪዲዮ ነው የተለቀቀበት። የአብርሽ እህት ለቀቀች፣ ከዛም ደግሞ እዩ ለቀቀ፣ ከዛም በኋላ ደግሞ ዳኒ ለቀቀ፣ ሩታ በሌላ ነገር ነው የመጣችሁ እና በዚህ ናክል ነው የሚሰሩበት ማለት ነው። ይገርማል። ብቻ ግን እውነት የእናንተ መጨረሻ ብቻ ቁጭ አድርጎ ያሳየን። በተለይም ደግሞ የአብርሽና የሩታ መጨረሻችሁ ምን እንደሆነ ሳያሳየን አንድ ነገር እንዳንሆን ማለት ነው። መቼስ ለሰው ልጅ እኖራለሁ እንጂ እሞታለሁ ማናችንም አንልም አይደል? ብቻ የእናንተን መጨረሻ ያሳየን ማለት ነው። እኛ ላይ እየተጫወታችሁ እንደሆነ ነው የሚገባኝ እኔ። ለምን ብትሉ አብርሽና ሩታ ታርቀው በደስታ መጥተው በቃ ደስተኛ ሆነው ስለምንፈልግ ያንን ነገር ሁሌ እያጓጉን ማለት ነው። ብቻ ለሀይር ነው፣ ምንም አይደለም። ግን በዚሁ አጋጣሚ ሩታዬ ራስሽን ጠብቂ እባክሽ፣ ይቅርብሽ ከእንደዚህ ነገር ማለት ነው። ትዳር ባናቱ ይተከል ማለት ነው። ሁሌ ራስሽን ዝቅ እያደረግሽ ክብርሽን ዝቅ እያደረግሽ መስራቱ ይቅርብሽ። እውነት አንቺ ብትባይ መቼስ አልሰማም ብለሻል። ስለዚህ ለራስሽ ቁጭ ብለሽ ጊዜ ስጪና አስቢበት ሩታ ማለት ነው። አብርሽም ደግሞ እንደዛው ማለት ነው። ለዛሬ ሊመስላችሁ ይችላል። ሁሉም ግርግር ይፈጥራል፣ በሩታም በኩል ያለው በአብርሽም በኩል ያላችሁ ማለት ነው። ነገር ግን ነገ አብርሽና ሩታ አንድ ነገር ስትሆኑ ወይም ደግሞ ግራ እጃችሁ ወይም ቀኝ ግራ እጃችሁ የሆነ ነገር ስብር ሲል በአካባቢያችሁ ያሉ ሰዎች አንዳቸው እንኳን ውሃ እንኳን ብታጡ ማለት ነው ውሃ ጠጡ የሚላችሁ ሰው የለም ማለት ነው። እናንተ ናችሁ ያነቃችሁ። ጊዜ በጣም የከፋ ጊዜ ነው። ብቻ ሁለታችሁም ባላችሁበት ፈጣሪ ይጠብቃችሁ ማለት ነው። ግን በተለይ ሩታ ብትመለስ መልካም ይመስለኛል እኔ ማለት ነው። ሰው ሁሉ እየተቀየማ ሰው ሁሉ በቃ ያልሆነ ስም እየሰጣት ነው። ይሄ እውነተኛ ነገር እንኳን ትክክለኛ ነገር ቢሆን ባረገችው ነገር ብትሰደብ ባረገችው ነገር ብትረገም ምንም አልነበረም። በባዶ ሰው በባዶ ይረገማል ወዶ ፈቅዶ